የቤኒሻንጉል ጉሙዝ ክልልን ከ1840 ዓመተ ምህረት ጀምሮ ሲያስተዳድሩ የነበሩት ሼህ ሆጀሌ አልሐሰን በአሶሳ ዞን ሆሞሻ ወረዳ ሄንሄን በተባለ ቀበሌ በ1817 ዓመተ ምህረት ነበር የተወለዱት። ሼህ ሆጀሌ አልሐሰን ክልሉን ሲያስተዳድሩ በነበረበት በዛ ዘመን ለሀገርም ባለውለታ የነበሩ ታላቅ መሪ እንደነበሩ የታሪክ መዛግብት ያስረዳሉ። የሼህ ሆጀሌ አልሐሰን የቅርብ ቤተሰብ የሆኑት አቶ ጀማል ኡመር ሆጀሌና አባ አብዱራሂም መሐመድ ከኢቲቪ ጋር ባደረጉት ቆይታ ሼህ ሆጀሌ አልሐሰን በአድዋ ጦርነት ስንቅ ትጥቅና ወታደሮችን ይዘው በመዝመት ወራሪን ድል ነስተዋል። ሼህ ሆጀሌ ለሀገር ግንባታም ሆነ ለሀገር ሉዓላዊነት ከተወለዱ ጊዜ ጀምሮ ከፍተኛ መስዋዕትና ጀብዱ የሰሩ ጀግና ናቸው። ከአድዋ በፊትም አባታቸው ነበር ገዢ የነበሩ። ሼህ ሆጀሌ ደግሞ በሳቸው ስር የወታደሮቻቸው አዛዥ ነበሩ። በኋላ ማህዲስቶች በየጊዜው የተመላለሱ ጦርነት ይከፍቱ ነበርና በጦርነቱ ወቅት አባታቸው ተሰውቷል። እዛን ጊዜ ሲታገሉ ማለት ነው። የአሁኑ ትውልድም በደምና በአጥንት መስዋዕትነት የቀጠለችውን ኢትዮጵያን ከነክብሯ ጠብቆ ለትውልድ ማስተላለፍ ይጠበቅበታል የሚሉት አስተያየት ሰጪዎቹ አሁን ላይ የኢትዮጵያ ዋነኛ ጠላት የሆነውን ድህነትን በመዋጋት የበለጸገች ኢትዮጵያን እውን በማድረግ ታሪክን ሊደግሙ ይገባል ይላሉ። ምናልባት ትውልዱ ምንድነው መማር አለበት? የሀገር ፍቅር መኖር አለበት። አገር በቃ ሰው ያለ ሀገር መኖር አይችልም። ሀገር ሊኖር የሚችለው ደግሞ ፍቅሩ ሲኖር ነው። በዛን ጊዜ አባቶቻችን አያቶቻችን በመግባባት በመስማማት በመወያየት ነው መላው ኢትዮጵያ ሆ ብሎ ተነስቶ በጎራዴው በጦሩ ያለውን ይዞ ተነስቶ ጠላቱን ድል ያደረገው። አሁንም ለአሁኑ ወጣት ለአሁኑ ጄኔሬሽን የምለው ምንድነው? ኢትዮጵያ ትቀጥላለች፣ ኢትዮጵያ ታድጋለች፣ ትለማለች። አሁን ያለው ልማት ትልቅ ልማት ነው። በጣም ደስ የሚል ልማት ነው። ይህም ማስቀጠል አለብን። መንግስት ጥሩ የተንቀሳቀሰ ነው። አዲስ አበባ እኮ አሁን ውጭ ሀገር መስላለች። ባለፈው እዛ ነበርኩ፣ በጣም ደስ ብሎኛል። ቤኒሻንጉል አሁን እንደ ቤኒሻንጉል ድሮ ናት እንዴ? አሁን እየበራች እኮ ነው፣ አይናችን እየተከፈተች ነው። እና ስለዚህ ይሄ ሁሉ የተባበረ ክንድ አንድነት ኃይል ነው። አንድነት ስንፈጥር ከዚህ የበለጠ ተአምር በተፈጥሮ የታደነ ስለሆነ ከዚህ የበለጠ ተአምር ልንሰራ እንችላለን። ዳግማዊ ወዲያችን ልማታችን አሁን ላይ ዘርፈ ብዙ የልማት ስራዎችን እያስተናገደች ያለችውን ሀገራችንን ሁሉን አቀፍ እድገቷን በማሳለጥ አድዋን በልማት መድገም እንደሚገባም የሼህ ሆጀሌ አልሐሰን ቤተሰቦች ጥሪያቸውን አቅርበዋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ።